አቶ ከወይዘሮ መንበረ ተሰማ ሚያዝያ 15 ቀን 1964 ዓመተ ምህረት አዲስ አበባ ከተማ ተወለደ። ተፈሪ ቅዱስ ዮሴፍ ትምህርት ቤት ገብቶ የአንደኛና የሁለተኛ ደረጃ ትምህርቱን በከፍተኛ ማዕረግ አጠናቋል። ተፈሪ ከሕፃንነቱ ጀምሮ ለሙዚቃ ከፍተኛ ፍቅር ነበረው። ከትምህርት ቤት ሲመለስ የቤት ስራውን አጠናቆ ከበሮ ሲደበድብ አምሽቶ እንቅልፍ ሲጠብለው ብቻ ያርፋል። 9ኛ ክፍል ሲገባ ዶክተር ሙላቱ አስታጥቄ ስለ ጃዝ በሚያስተምሩበት ወቅት ተፈሪ ከተመረጡት ተማሪዎች አንዱ ሆነ። የተዋጣለት ድራመርም ሆነ። ተፈሪ አዲስ አበባ ዩኒቨርሲቲ ትምህርቱን ከጀመረ ከበሮውን እየደበደበ በአንዳንዴም መጽሐፍ እያነበበ ቤት ይውል ጀመር። አንድ ቀን ጓደኛው ስልክ ይደውልለትና ስራ ፈትተህ ቤት ከምትቀመጥ ከሙዚቃ ባንዶች ጋር እንድትሰራ ላደርግ እችላለሁ ስላለው ተፈሪ አባቱ እንዲፈቅዱለት ጠየቃቸው። አባቱም የተወሰነ ካቅማሙ በኋላ ፈቀዱለት። ተፈሪም አይቤክስ ኢትዮ ስታር ከተባሉትና ከሌሎችም የሙዚቃ ባንዶች ጋር በዕድሜ ትንሹ ሙዚቀኛ በመሆን የመጫወት ችሎታውን በጣም አሻሻለ። ተፈሪ በሙያ ያለውን ጽናት አባቱ ከተመለከቱ በኋላ በእውቅ የሙዚቃ ዩኒቨርሲቲ ገብቶ እንዲማር አደረጉ። ተፈሪ ፖላንድ አቅንቶ ቋንቋውንም ተምሮ በ7 ዓመት ቆይታው የማስትሬት ዲግሪውን በድራሚንግ እና ፐርክሽን በከፍተኛ ማዕረግ አገኘ። ከዚህ በኋላ ከታወቁ የፖሊሽ ባንዶች ጋር በመሆን በካዛኪስታን፣ በቤላሩስ፣ በሩሲያ፣ በጀርመን እየተዘዋወረ ተጫውቶ ታዋቂ ሆነ። ተፈሪ ትምህርቱን ከጨረሰ በኋላ ከፖላንድ ወደ ሎስ አንጀለስ አቀና። በሎስ አንጀለስ የሙዚቃ ጓደኞች በማፍራትና አብሮ በመስራት ይበልጥ አደገ። ከኪሩቤል አሰፋና ጸጋዬ ብርሃነ ስላሴ ጋር ሆኖ የላስታ ሳውንድ ባንድን መሰረተ። ተፈሪ የሙዚቃ ባለሙያ ከሆኑት ከፋሲል ውሄብና ጆርጋ መስፍን ጋር ጓደኝነትን አዳበረ። እነርሱም ወደ አትላንታ እንዲመጣ በጋበዙት መሰረት ውዳሴ ባንድን አቋቋሙ። ተፈሪም ከአርቲስት አብነት አስናቀ ጋር ጋብቻቸውን ከመሰረቱ በኋላ አማኑ ተፈሪና ረድኤት ተፈሪ የሚባሉ 2 ልጆችን አፍርተዋል። ተፈሪ ካገለገለባቸው በያሬድ የሙዚቃ ትምህርት ቤት በመምህርነት አገልግሏል። ተፈሪ በኢትዮጵያ በጊዜው እምብዛም ያልተለመደውን የጃዝ ሙዚቃ በይበልጥ ለማስተዋወቅ ጥሯል። ተፈሪ ጎሳና ሃይማኖት ሳይወስነው የኢትዮጵያን 46 ብሔረሰቦችን የሙዚቃ ባህል አጥንቷል። ተፈሪ ከ1 ዓመት በፊት ባደረበት ህመም ምክንያት ለሕክምና ከኢትዮጵያ ወደ ሎስ አንጀለስ ካሊፎርኒያ መጥቶ ጥር 14 ቀን 2017 ዓመተ ምህረት በተወለደ በ52 ዓመቱ ከዚህ ዓለም በሞት ተለየ። ተፈሪ በሙዚቃው ኢንዱስትሪ ያበረከተው አስተዋጽኦ ትልቅ መሆኑ ግምት ውስጥ ገብቶ 7ኛውን ዙር የጳጉሜን አዋርድ ሽልማት እንዲያገኙ ከውሳኔ ላይ ተደርሷል። የአንጋፋውን የሙዚቃ ተመራማሪ አርቲስት ተፈሪ አሰፋ በህይወት ቢለይም ቅሉ በሙዚቃው ኢንዱስትሪ ዘርፍ ትቶ ያለፈውን አበርክቶ ሰርክ ሲወሳና ሲታወስ ይኖራል። የተፈሪ አሰፋን ነፍስ ይማርልን። ለቤተሰቡና ለሙዚቃ አፍቃሪዎቹ ማዕከላችን መጽናናትን ይመኛል። ተፈሪ ለእኔ በጣም ቅርቤ ነው። አትላንታ ከተማ ስገባ መጀመሪያ ከተዋወቅኳቸው ሰዎች መካከል አንዱ ነው። ደግነትን፣ አይዞሽ ማለትን አትላንታ ከተማ ውስጥ ከሰጡኝ ከለገሱኝ ሰዎች መካከል አንዱና የመጀመሪያው ነው። ሰዎች ቢያልፉም አካላቸው ከጎናችን ባይኖሩ ልባችን ውስጥ ሁሌ ይኖራል።
ስንሄድ ይዘናቸው እንሄዳለን። ባይመልሱልንም እናወራቸዋለን። የዘሩት ሲበቅል ደግሞ ማየት ደስ ይለናል። በዚህ ረገድ ተፈሪ በጣም ብዙ ዘርቷል። ብዙ መልካም ነገሮችን አድርጓል። ተማሪዎቹ ስለሱ የተናገሩትን መስማት ምን አይነት ልብ እንዳለው ምን አይነት ሰው እንደነበረ ያሳያል። ስለዚህ የዘራቸው ሲበቅሉ የሀገር ስም ሲያስጠሩ ኢትዮጵያን ከፍ ሲያደርጉ ገና ብዙ እናያለን ብዬ ተስፋ አደርጋለሁ። እናት፣ አባት፣ እህት፣ ወንድሞች እግዚአብሔር ያጽናችሁ። እናንተ ያጣችሁት ባይሆን ኢትዮጵያም ትልቅ ሰው አታለች። እግዚአብሔር ያጽናችሁ። እዚህ ተገኝታችሁ ይህንን አዋርድ ለመቀበል ፈቃደኞች ስለሆናችሁ እግዚአብሔር ያክብራችሁ። ተሸላሚ የአርቲስት ተፈሪ አሰፋ ቤተሰቦች፣ ተሸላሚ አቶ አሰፋና ወይዘሮ መንበራ ወደ መድረክ መጥተው እና አቶ ሸራ በጣም ከባድ ነው። ቅድም እመቤት እንዳልሽው አንዳንድ ሰዎች ይፈጠሩና ሻማ ሆነው ይበሩና ቀጥሎ ይላል። ለኢትዮጵያ ብርሃን የነበረች ነው። ጊዜ ውስን ስለደረሰን ስሙ ለዘላለም የተመሰገነ ይሁን። ሁላችንም በተለያየ ጸጋ እግዚአብሔር ስጦታ ደግሶን በጳጉሜ ተመራጭ ሰዎች አትራፊዎች ስለተገኙልን ለዚህ ክብር እንኳን ደስ አላችሁ። በቅድሚያ ለእትዬ መንበርና ለጋሻ አሰፋ ቤተሰቦች ስለ ልጆቻችሁ ትሁት ወንድማችን ተፈሪ አሰፋ እንድናገር በታማኝነት ስላደረጉላቸው ለደገሷቸው ሳላወሳው ባልፍ ቅር ይለኛል። መዝሙር 1 ሞገስን ነው በክፎች ምክር ያልሄድክ፣ በኃጢአተኞች መንገድ ያልቆምክ፣ በዋዘተኞች ወንበር ያልተቀመጥክ። ይህ ባህሪው ልቡን በገሃድ ይገልጸዋል። የጳጉሜ የሽልማት ድርጅት በቤተሰቡ በመላው የሎስ አንጀለስ ህብረተሰብ ስም ለተከበሩ ስራዎች ከልብ አመሰግናለሁ። ከእግዚአብሔር ዘንድ ሩጫውን ጨርሶ ሃይማኖቱን ጠብቆ ሀገርን በታማኝነት ያገለገለ ዘላለማዊ ሽልማቱን ተቀዳጅቷል። መልካም ልጅ፣ ባለቤት፣ ወንድም፣ ዘመድ፣ ጓደኛ፣ መምህር፣ ታዋቂ፣ ለሙዚቃ ህይወቱን የለገሰ አርቲስት፣ እምነት የሚጣልበት ደግ ሰው ነበር። በመምህርነት ሲያገለግል በሙዚቃ ዓለም ውስጥ ሆነው ለሰው ልጆች የነበረው ስብዕና እኩልነት ሰው የሚሸት ብዙዎችን ወጣቶች እንዲማሩ እንዲያድጉ የሚያበረታታ በምክር በለጋስነቱ ትልቅ ደረጃዎች ያደረሰ ምርጥ ወርቃማ ኢትዮጵያዊ ነው። መልካምና ደግ መሆን ለእግዚአብሔር ብድራት ሰጠ። የሰማይ ደጃፎች የተከፈቱለት አርቲስት በአባቱ ዘንድ ነው።
ተወዳጁ ተፈሪ አሰፋ ከልጅነት ወቅት የሙዚቃ ፍላጎትና ስሜቱ አድሮበት መክሊቱን ቀድሞ ያወቀ ቤተሰቦቹ ፍላጎቱ ተገንዝበው ወደ ሙዚቃ ዓለም እንዲቀጥል ድጋፍ ብርታት ሆናችሁት ምስጋና ይድረሳችሁ። በተወሰነ ምድራዊ ቆይታ ብዙ ድርጊቶችን በቅጡ ያከናወነ ለእናት ሀገሩ ሀብት የነበረ ለወጣቶችም መሰላል ድልድይ ሆኖ ብዙ ተማሪዎች ለከፍታ ደረጃ ያበቃ ትልቅ ዜጋ ነው። ጥሪውን ፈጽሟል። በሚገባ ያጠናቀቀ በሙዚቃ ዓለም ውስጥ አድናቆት ያተረፈ ነው። ታሪኩ አሻራው የማይበዝዝ ፈጽሞ የማይረሳ በውስጣችን ተቀርጾ ለዘላለም ይኖራል። For non-Amharic speakers' benefits, these were truly reflect the guiding principle by which Tafari lived and carried out his work. They're not just statements, but values he practiced daily in his character and his service, and the way he treated others. His life itself was evidence of truth. Silence is strength, patience is victory, humility is dignity, truth is freedom, forgiveness is peace. Knowledge is light, work is honor, love is medicine, resilience is a foundation, failure is a lesson. May his legacy live forever. Thank you. አመሰግናለሁ ሼፍ ሽፈራው ደነቀ። ሁለተኛ ጊዜ ነው እንግዲህ ስትሸልምን። ከ2 ዓመት በፊት እኔም አንዱ ተሸላሚ ነበርኩ። እሱ ነው የሸለመን እና እድለኞች ነን በእውነት አባትና ልጅ ሲሸለሙ የመጀመሪያዎቹ ሳንሆን አንቀርም ይመስለኛል ባልሳሳት። እና እግዚአብሔር ይስጣችሁ በእውነት አስባችሁ ስላከበራችሁት ተፈሪ እኔንም እኛንም ስላከበራችሁ በጣም ነው የማመሰግነው። እናንተን አመሰግናለሁ፣ ሀገራችንንም አመሰግናለሁ። በእውነቱ ውዲቱ ሀገራችን ምናልባት ወደኋላ ታዩት ይሆናል ተፈሪ ለሀገሩ በሰራው ስራ በክብር ነው የተሸኘው። በእውነት ልዩ ክብር ነው ውዲቱ ሀገሩ የሸኘችው። ለእኔም ደግሞ ያው ባንክ ስራ ስለነበረ ቅርንጫፍ ከፍታልኛለች በስሜ እና የታደልነው ሁለቱም ቦታ ነው። በሀገራችንም በዚህም ክብር አግኝተናል። እግዚአብሔር ያክብራችሁ በእውነት እና ጳጉሜ መዝናኛና ባህል ማዕከል ደግሞ በእውነት በጣም ሊመሰገን ይገባዋል። ወይዘሮ ፀሐይ፣ ወይዘሮ ሙቤ፣ አቶ ዳንኤል፣ ሌሎቻችሁም በእውነት የቦርድ አባሎች ስማችሁን ስለማላውቅ እና በጣም እናመሰግናችኋለን። እንዳከበራችሁን እግዚአብሔር ያክብራችሁ። ከሩቅም ከቅርብም የመጣችሁ ወዳጆቻችን፣ ዘመዶቻችን እግዚአብሔር ያክብራችሁ። ወርቃዊ ጊዜያችሁን ቆጥባችሁ እዚህ በመገኘታችሁና የእኛን መሸለም ለማየት ስለመጣችሁ በጣም ነው የምናመሰግነው። ማየት ብቻ ሳይሆን መሳተፍም ጭምር ነው እና እግዚአብሔር ይስጥልኝ። እንግዲህ ጳጉሜ የመዝናኛና የባህል ማዕከል አይደለም የሚለው ለመዝናኛ ያህል ተፈሪን እርግጥ በሀዘን ብናስበውም ወንድሞቹና እህቶቹ መኪና መንዳትና
መዋና እንዲማሩ ሳደርግ እሱም ያለ እሱ ይሄንን ነው ከበረውን ነው የሚቀጠቅጠው ስፖርት ምን አይወድም። በኋላ ወንድሞቹ እንዴ አንተ ለምንድን ነው መኪና የማትማረው መኪና መንዳትና እንትን ከኛ ጋር ሄደህ ሲሉት አይ እስካሁን ኢትዮጵያ ውስጥ 2 ተፈሪዎች ነግሰዋል። አንዱ ተፈሪ መኮንን ናቸው ጃንሆይ፣ ሁለተኛ ደግሞ ተፈሪ ባንቲ ነው። ሶስተኛው ንጉስ እንግዲህ ተፈሪ አሰፋ ስለሆነ በሾፌርነት ቀጥራችኋለሁ። እናንተ ተማሩ ብሎ እንትን አለ። ደግሞ አማርኛ ጽሕፈት አስተምረው ብዬ ታላቅ ወንድሙን ጠየቅኩት። በኋላ ጋብቻ ብለህ ጻፍ ይለዋል። ጋን ብቻ ይጽፍና ቁጭ ይላል። ጋብቻ ጻፍ እኮ ዳሉ እኮ ጋብቻ ጋን ብቻ ነው ጻፍ አልከኝ። ይኸው ጽፌያለሁ። በቁጡ ሲመጣው ይጮሃል። ምንድን ነው ብዬ እንትን ስል ጋብቻ ጻፍ አለኝ። ጋን ጽፌያለሁ አለ። የለም ጋብቻ ነው አላልከኝም አለ። ጋብቻ ነው ያልከኝ ብሎ እንትን አለ። እና ደግሞ ዶክተር ሀዋኒ የወዳጄ በእውነት ወንድሜ አብሮ አደጌ የንጉሴ አየለ ልጅ ነች። ንጉሴና ዶክተር ጳውሎስ አብሮ አደጎቼ ናቸው። ጳውሎስ ስራ ላይ ነው እንጂ ሲሪየስ የሚሆነው በሮተሪ ክለብም በምንም ስንገናኝ ያው ውስኪ ስንጎነጭ ብዙ ተጫዋች ነው፣ ግን ስራ ላይ ሲሪየስ ነው በጣም እና እንትን መቼም አገር ወዳዶች በእውነት ሀገራቸውን የሚወዱ ለዶክተር ሀዋኒ የሆነ አስተላልፈውላታል እና እነሱ አብሮ አደጎቼ ናቸው። ኤልሳቤጥ ደግሞ አክስቷ ባንክ አብረን እንሰራ ነበር እና ቅርብ ነበር በእውነት እና ዶክተር ፕሮፌሰር ንጉሴ የጻፋቸው መጽሐፍት አንብባችሁ ይሆናል። በብዛት አላቸው በእውነት እና አገር ወዳዶች ናቸው። እና ሲስተር ምህረት እናቷ አንዴ ምን ልጅ እንትን እላለሁ ቤቢሲ ታደርጋለሁ አለች የዶክተር ልጅ እና ግራማ እንዳው እድሜሽ እንዲረዝም እፈልጋለሁ እንዳው መኝልሻለሁ ብላ ትላታለች። እንዲያው ለምንድን ነው እድሜ እንዲረዝም የፈለግሽው? አይ እኔ ደግሞ ስወልድ የኔ ልጅ ቤቢሲት አለች። እና ዶክተር ሀዋኒ በተፈሪ ስም አንድ ወርድ እንጃ ሰይመሻል ማለትን እሰማለሁ። ዝርዝሩን አላውቀውም። እግዚአብሔር ይስጥልኝ፣ አመሰግናለሁ። እና ሁላችሁም አመሰግናችኋለሁ። ዘራችሁን ይባርክላችሁ፣ ለቁም ነገር ያውቃላችሁ። የተሸለማችሁትም እንኳን ደስ አላችሁ በል ነው የሚለኝ። እንኳን ደስ ያላችሁ። ጨለም ብሎ የነበረውን ድባብ በቀልድ ስለቀየሩልን እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልን። ማማም ፈቃዱ ሆኖ እዚህ ድረስ ስለመጡ እጅግ አድርጌ አመሰግናለሁ። ሰውዬ እህት ወንድሞች በሙሉ የእናንተ ማጣት የኛም ነው። እግዚአብሔር ያጽናችሁ። ወንድማችንን በደንብ ያስቀምጥልን ከደጋጎቹ ጋር የምታወቀው የሚባለው እንደዛ ነው። አምብልነቱ እንደዛ ነው። ስራው አንድ ነው። ፐርሰናሊቲ ደግሞ ዲስፕሊን በጣም መማር የቻለች እሱን የሚያፈት ሁሉም ናገራል ያስባለ ለምሳሌ ጥሩ ነገሮችን እየሰራ ነው ያለው። ከዚህ ሜዳ ደግሞ በጣም ብዙ ነገሮች ኢትዮጵያ ውስጥ ያሉትን አብሮ በመስራት በማስተዋወቅ እድላቸውን እንዲጠቀሙ እንዲታወቁ በማድረጉ በዚህ በጣም ተፈሪ መሰገን ይገባዋል። Drummer Teferi Asefa and bassist Henok Temesgil are regarded as being two of the top jazz musicians in East Africa. When I was 5 years old, I remember 3 years old, I used to go to the kitchen and bang everything I found in the house, pots and pans, and my mom used to put me in the living room, and I'd bang the dining table. ስሜ ተፈሪ አሰፋ ጸጋ ይባላለሁ። ድራመር ነኝ።
በተለያዩ ዩኒቨርሲቲዎች የድራማ መምህር ነኝ። እንደገና ደግሞ በኢትዮጵያ ሙዚቃዎች ላይ የተለያዩ ጥናታዊ ሙዚቃዎችን እሰራለሁ። እኔ አንዳንዴ እድለኛ ነኝ እላለሁ። ሙዚቃን ከሚወድ ከሚያከብር፣ ሙያን ከሚያከብር ቤተሰብ በመወለዴ ደስ ይለኛል። ምክንያቱም ኢትዮጵያ ውስጥ ሙዚቃ እንደ ስራ በማይታይበት ጊዜ እና በማይታይበት ማህበረሰብ ውስጥ የኔ ወላጆች ሙዚቃ እማራለሁ ስላቸው እሺ ሲሉ ሀይ ስኩል ስደርስ የትምህርት ቤቱ ሙዚቃ ፕሮግራም ላይ ተመዝግቤ እዛ ድራማ ናቸው ቢኒያም ሰ የሚባል ትልቅ ሙዚቀኛ ነበረ የመጀመሪያ መናሪያ። 10ኛ ክፍል ስደርስ ዶክተር ሙላቱ አስታውቄ መጥቶ ለመጀመሪያ ጊዜ ስለ ጃዝ ሙዚቃ ሀሳብ የሰጠኝ ካሴት ከፍቶ ያሰማኝ ዶክተር ሙላቱ አስታውቄ ነበረ። ከዛ 12ኛ ክፍል እንደጨረስኩኝ ቢቢሻ ተፈሪ መንገሻ ተፈሪ የኢትዮ ስታር ጊታሪስት ጋር ሆነን ከነዚ መንግስት ጋር ሆነን አይቤክስ ሆቴል ውስጥ እንሰራ ነበረ። ከዛ ኢትዮ ስታር እየሰራው ከዶክተር ሙላቱ ጋር የመጫወቱን እድል አገኘሁኝ። የተለያዩ ቦታዎች ላይ ትልልቅ ቦታዎች ላይ ኢትዮ ጃዝ እንሰራ ነበረ። ሙዚቃ መማር ፈለግኩ እና ጃዝ ሙዚቃ መማር ፈልጌ ኢትዮጵያ ውስጥ ጃዝ ትምህርት ስላልነበረ ከኢትዮጵያ ወጥቼ ፖላንድ ጃዝ ድራሚንግ እና በፐርከሽን ዲግሪና ማስተር ሴንኪያስ በኋላ አሜሪካ ገብቼ አሜሪካ የድሮ የትምህርት ቤት ጓደኛዬን በጣም አደንቀው ቤዚስት እና ድራመር ኪሩቤል አሰፋን አገኘሁት። በሱ አጋጣሚ ጸጋዬ ብርሃነ ስላሴ የሚባል ጥሩ ድምፃዊ ተተዋወኩኝ። አስታሳም የሚባል አቋቋምን ጆርጋ መስፍን በመተዋወቅ እነሱ ደግሞ አትላንታ ለመመተኛ ናቸው መባል ሲሉኝ ተነስቼ ወደ አትላንታ ሙሉ አደረኩኝ። The next tune that we're going to do is Aba Garima, the morning song. አትላንታ ሙሉ ካደረኩ በኋላ ከጆርጋና ከፋሲካ በኢትዮጵያ ሙዚቃዎች ላይ ጥናታዊ ሙከራዎች እያደረግን ላይቭ ጃዝ ሬኮርዲንግ ቀርተን ሰላም የሚባል ቀርተን ገበያ ላይ ነበር እና ከዛ ጊዜ ጀምሮ የኢትዮጵያን ሙዚቃ ለማጥናት ትልቅ ፍቅር አደረብኝ እና ወደ ኢትዮጵያ በመምጣት ብሔር ብሔረሰቦች እየዞርኩኝ እነሱን ድምፅና ሪትሞች እየቀዳሁ ጥናታዊ ስራዎች እየሰራሁ አሁን ባለሁበት ሁኔታ ነጋሪት የሚባለው ማናቋቁሜ እዛ ላይ እየሰራሁ ነው። ኢትዮጵያን የተለያዩ ብሔር ብሔረሰቦች ሙዚቃዎች ማጥናትና መመርመር ቅድሚያ የሚሰጠው ጉዳይ ነው። በድራማ ጨዋወቱ የተለየና የኢትዮጵያን ስምን በተለያዩ ዓለማት ያስጠራ ነው ይባልለታል። የማርሻል አርቲስቱ እና የተዋናዩ የብሩስ ሊ ወዳጅ የኑንቻኩ ስፖርት ደግሞ አድናቂ ነው። ምታት የፖላንድ የትምህርት ቆይታው ሲጠናቀቅ ተፈሪ በሩሲያ፣ በካዛኪስታን እና በቤላሩስ እንዲሁም በተለያዩ የአውሮፓ ሀገራት ሙዚቃ የመጫወት እድሎች አግኝቷል። ትልቅ ነገር ማወቅ ያለበት ድራመር የሚያውቀውን ነገር በሙሉ በአንድ ዘፈን ውስጥ መጫወት የለበትም። አንዳንዴ ትልቅ ሙዚቃ ትልልቆቹ የሚሉት አንዳንዴ ባዶም ራሱ ትልቅ ሙዚቃ ነው። ጸጥ ማለት ራሱ ራሱን የቻለ ሙዚቃ ነው። በሙዚቃ ቋንቋ ስም አለ፣ ሬስት ይሉታል፣ እረፍት ነው። እረፍቱ ራሱ ውበት ነው። ሙዚቃው ትልቅ ውበት ነው እና ድራመር አንዳንዴ ራሱን መገደብ አለበት። ቴሜት የሚለው ዛለ ያዳባል የሚለው ኦሮምኛ፣ ሰላም የሚለው እዛው ስቴጅ ላይ ነው የሚፈጥረው አይዲያዎች እና እዛው ኢምፕሮቫይዝ የምናደርገው ኤክስፐሪመንታል ጃዝ የሚለውን ነገር ጀመር ነው ማለት ነው። ሀገር በቀል ጃዝ ሲል ጥልቅ ምርምርና ጥናት በማድረግ የሰራው ኦሪጂንስ አልበም ኢትዮጵያ ዳሉሴ፣ ከፋ፣ ላሊበላ እና ሌሎች የኢትዮጵያ ብሔር ብሔረሰቦችን ሙዚቃዎች ያካተተበት ነው። በዚህ ያለው ምክንያት ታዲያ በአውሮፓ ወርልድ ሚውዚክ ሰንጠረዥ፣ በዩናይትድ ኪንግደም ሶንግ ላይንስ ጋዜጣ ቶፕ ወርልድ ሚውዚክ ዝርዝር ላይ ከቀዳሚዎቹ ተርታ መቀመጥ ችሏል። በፈረንሳዩ ለሞንዴ ጋዜጣ ላይም ተፈሪ በአልበሙ ሰበብ የኢትዮጵያ ሙዚቃ አግዝፎ አሳይቷል። እንግሊዝ ሀገር የሚታተም መጋዚን ነው። ብዙ ዓመት የቆየ ከ40 ዓመት በላይ ሚውዚክ ሊንክስ የሚባል መጋዚን ነው እና የተወሰኑ አርቲስቶች ብቻ ፊቸር የሚያደርገው ሙዚቃ መጋዚን ነው እና እዛ ላይ ሙሉ አርቲክል ለተባሉ ላይ አቅርበው ቶፕ 5 ከሚሏቸው 2024 በፈረንጆች አቆጣጠር ጃንዋሪ እና ፌብሩዋሪ ሙዚቃ ላይ ሁለተኛ ቦታ ላይ 40 ምንጭ የሚለው ሙዚቃ አስቀምጠው እና በደንብ ከቨሬጅ ሰጥተው ስላቀረቡት በጣም ደስ ብሎኛል። ምክንያቱም
አውሮፓ እና አሜሪካ አካባቢ ይህ መጋዘን ትልቅ ቦታ ያለው እሱ ነው እና የጃፓን መጋዘን ባለፈው የኢትዮጵያን ጃዝ ኢትዮ ጃዝን በኔክስት ሌቭል የወሰደ አልበም ነው ነው የሚጻፈው እና በጣም ደስ ያለ የኔ ሙዚቃ ስታይል ኢንዲጂነስ ጃዝ ነው። ምክንያቱም ነገ ኢትዮ ጃዝ ካልኩ በኢትዮጵያ ብቻ ነው የሚገድበኝ። ሰፋ አድርጎ የዓለም ላይ ያሉት ብሔሮች ከመስራት እንደሚችል ነጋሪት እሱን ለማሳየት ነው። በዚህ አጋጣሚ እናንተን ለመስራት እግዚአብሔር ፈጣሪ እግዚአብሔርን ማመስገን እፈልጋለሁ። በውስጤ ራዕዩን ፈጥሮ አልበሙ እዚህ መጨረሻ እንዲደርስ ለረዳኝ ፈጣሪ ቸሩ እግዚአብሔር ምስጋና ማቅረብ እፈልጋለሁ። ሁለተኛ ለወላጆቼ ለአቶ አሰፋ ጸጋዬና ለወይዘሮ መንበረ ተሰማ ሙዚቃ እንደ ሙያ በማይታመንበት ሀገር ውስጥ በዛ ሙያ አምነው ትምህርቴን በዛ መቀጠል እፈልጋለሁ ስላቸው እንድቀጥል ትልቅ እርዳታ አድርገው ውጭ ልከው ሙዚቃ እንድማር ያደረጉ ወላጆች ምስጋና ማቅረብ እፈልጋለሁ። ስማር ደግሞ ብቻዬን አልተማርኩም። በማቴሪያልም በሞራል በሁሉ ነገር እየደገፉ ያስተማሩ የትና ወንድሞችን እስክንድርን፣ ቅድስትን፣ ሰዋሰውን፣ ሞን፣ ህሩዬን፣ ግርማቸውና ወደ ዳዊትና ቤተሰቦቻቸው በሙሉ ማመስገን እፈልጋለሁ። በዚሁ አጋጣሚ ባለቤቴን አብነት አስናቀም እና ልጆቼን አማኑ ተፈሪና ረዳይት ተፈሪ ሙዚቀኛ ህይወት ያመሸን እንመጣለን፣ ቀን ቀን እንጠፋለን፣ ወለቃል ሊኖረን ይችላል እና እሱን የሚችለው ትዕግስት አድርገው እዚህ አልበሙ መሳራ በመተባበር በጣም ላመሰግናቸው እፈልጋለሁ። ለመግለጽ ከፈለግ በጣም ትልቅ ሰው እንደሆነ እንዴት ነው በጣም ብዙ ቃል ነው የሚያስፈልገው። ኢትዮጵያ ውስጥም እንደ ብቸኛ አይነት ሰው ብቸኛ የምንለው አይነት መምህራችንም ነው። ተፈሪም እንግዲህ ቀደም ሲል ሀይ ስኩል ደረጃ በነበረበት ጊዜ የማውቀው ሰው ነው። በጣም ጎበዝ ታለንት ያለው ጥሩ ድራማ ሆኖ እዚህ ደረጃ ደርሶ ማየት የራሴ በጣም ነው የኮራሁት። በጣም ነው ደስ ያለ። የኢትዮጵያ ሙዚቃ ላይ ከሰሩ ሰዎች ተፈሪና ጓደኞቹ ማንደስ ያሉ በተለይ ተፈሪ እነሱ የብሔር ብሔረሰቦችን ሪሰርች አድርጎ ከዛ ደግሞ ከሞደርን ሙዚቃ መሳሪያ ጋር አንድ ላይ አጣምረው በጥሩ ሁኔታ የሰራ ሰው ያለ አይመስለኝም እስካሁን ድረስ። ደግሞ የሁለቱ ውህደት በጣም ጥሩ ሙዚቃ ጥሩ ጋብቻ ፈጥሯል ብዬ አስባለሁ እና በእኔ አስተያየት ብዙ ኢትዮ ጃዝ ያን ብዙዎቻችን እንሰራለን። ምናልባት ጋሽ ሙላቱ ሞክሯል ይሄን ነገር፣ ግን ተፈሪ በሰፊ ሁኔታ አሁን ከሁላችን ይበልጥ ብዙ ጊዜ ኢትዮጵያ ሙዚቃ ሲባል ብዙዎቻችን አማርኛ፣ ትግርኛ እና ኦሮምኛ ትልቆች ሶስቱን ነው ብዙ ሰው ያው። ተፈሪ ግን በደንብ ሪሰርች አድርጎ ሌሎችም ብዙ ከለር አላት ኢትዮጵያ፣ ሁሉም ከለር ለማውጣት ሞክሯል። የሀገራችን የኤትኒክ ሙዚቃዎች እንደ ጥቅስ፣ እንደ አስተሳሰብ፣ እንደ ፍልስፍና በጣም ውስጣቸው ብዙ ነገር አለ። ይህም በንግግር አይደለም፣ በሪሰርች አይደለም እናረጋግጥ እንችል፣ በጽሁፍ አይደለም እንደ ነጋሪት ባለ ኤክስፐሪመንታል ፕሮጀክት ወጣት ሙዚቀኞችን ያነቃቃል። የውጭ ሀገር ሙዚቀኞች ደግሞ የኢትዮጵያ ሙዚቃን በተለይ ኢትዮ ጃዝ መጫወት ለሚፈልጉ መገለጫውን ሰፋ ያደርገዋል።
ሰዎችን ያያል። በጣም ሪስፔክትፉል ነው። ይሄ ጨዋ ቤተሰብ ውስጥ ያደገ ሰው ባህሪ ያለው ቀጥ ብሎ ሁሉ ጊዜ ወደ ስራው ወደዛ ሚሄድ ሰው በጣም ማከብረው የሞዱ ስራ ላይ ምንም ማልጠራጠረው የተፈሪ ነገ ውስጥ የኢትዮጵያ ቀለም አለ። እኛም ዓለምን ብዙ ያላስተዋለውን ሀገር በቀል ሙዚቃዎች በስፋት ማሳየትና ማጥናት አለ። እሱ የተጓዘበትን መንገድ ለወጣቶች ቀላል አድርጎ ማቅረብም የሚል ህልም አለ። ያው ፊልም እናደርገው መንገድ እንደተቋረጠ ነው። ገብተዋል። ሮድማፕ አሳይቶናል ወዴት እንደምንሄድ፣ መጨረሻው እንደሆነ አላየንም እንጂ ጀምሮታል። የሚያስበውን ነገር ማድረግ ጀምሮ ነበር። የሚመኘው ነገር ሀብትን እያደረገ ነበረ። ልጆቹ ገና ትናንሽ ልጆች ናቸው። እኛም መጨረሻ ቢያይ እኛም የምንደርስበትን ነገር እሱ የሰጠና ሳይሆን ሰርተን ብናሳየው ደስ ይለን ነበር። ያው መሀል ላይ እንደዛ እንደሆነ ስንሰማ ስቲል አሁን ደግሜ እንደማገኘው ነው የሚሰማኝ እንጂ እንደሞተ ለማመን ትንሽ ከባድ ነው። በጣም ትልቅ ሰው ነው ያጣነው። ደግሞ በጣም ይሄ የሚሰራበት ደግሞ ብዙ ነገሮችን የሚያቀደበት እድሜ ነው እና እስካሁን የሰራው በጣም ብዙና ትልቅ ነው። ከዚህ ወዲያ ደግሞ ሊሰራ የሚችለውን ስናስብ እንዲህ ትልቅ ነገር እንዳጣን እንደ አንድ የአፍሪካዊ ድራመር ብዙ ነገር ከሱ እንዳጣን ይሰማኛል። 46 የሚሆኑ ብሔሮች ጥናቱ ምንም ገና ተጀምሮ ምክንያቱም አያልቅም። በየቀኑ ስንሰማ አዲስ ነገር አገኝበታል። ስለዚህ የእድሜ ልክ ዩኒቨርሲቲ የገባሁት እና ይህ ፕሮጀክት ምንድነው ሊጀምረዋል። የሚቀጥለው ትውልድ ደግሞ ይቀጥለዋል ብዬ ነው የማምነው። ምክንያቱም ከ85 ብሔር በላይ ያለ ወደ 46 የሚሆን አጋጥሞ ላይ የተወሰኑት። ስለዚህ ሌላው ይቀጥላል። እኔም ከቻልኩ እስከምችለው ቀጥላለሁ። ተፈሪ እንዴት ታውሶ ቢያልፍ ደስ ይለዋል። ሰው ተፈሪ እንዲህ አይነት ሰው ነበር ወይም ይህን ሰርቶ አልፏል ተብሎ እንዲታሰብ የሚፈልገው በምን መልኩ ነው? አንድ ቃል ነው ነገር የምፈልገው ጥሩ ሰው